السلام عليكم ورحمة الله تعالى وبركاته. الحمد لله على إحسانه والشكر له على تفضله وامتنانه، ولا إله إلا الله تعظيما لشأنه، وصلى الله وسلم وبارك على نبينا محمد وأصحابه وإخوانه. أما بعد، السلام عليكم ورحمة الله تعالى وبركاته. رمضان ትልቅ ጸጋ ትልቅ በረከት ነው። በጣም በሚያስደነግጥ ሁኔታ ዛሬ ስንተኛ ቀን ጾመናል? ስንተኛ ቀናችን? 8። ስንት ቀረን? 21 22 አይደል? ለዛ ነው አላህ አያመ ማዕዱዳት የሰጠዋችሁ ቀናት በጣት የሚቆጠሩ ናቸው፣ ተጠቀሙባቸው። ሙእሚን በእነዚህ 8 ቀናት ውስጥ ከህይወቱ ላይ ምን እንደለወጠ ዙሮ ይመለከታል ማለት ነው። ከቁርአን ጋር ትውውቁ ምን ያህል ነው? ጾምን ምን ያህል ተለማምዶታል? ተሐጁድን ምን ያህል ተለማምዶታል? ሰደቃን ምን ያህል ተለማምዶታል? እንደሚባለው ረመዳን መድረሰቱል ኩብራ ትልቅ የሆነ የስልጠና ማዕከል። አላህ ባሪያዎቹን ማስራብ አይደለም ጥቅሙ ፍላጎቱ። ከኛ መራብ አላህ የሚያገኘው የለም። ሶላታችን ለሱ የሚሰራለት ነገር የለም። ኢን አሕሰንቱም አሕሰንቱም ሊአንፉሲኩም፣ መልካም ብትሰሩ ለራሳችሁ ነው የሚለው አላህ ሱብሓነሁ ወተዓላ። ጾሙ ጥቅሙ ወደኛው ይመለሳል። ቁርአኑ ጥቅሙ ወደኛው ይመለሳል። በረከቱ እኛው ጋር ይሆናል። ትልቁ ፓርት ትናንት ምሽት እያወሳን ነበር አንድ መስጂድ ላይ። ረመዳን ሰለፎቹ አንድ አባባል አላቸው። ረመዳን ከመምጣቱ 6 ወር በፊት አላህ ረመዳን እንዲያስገባቸው ዱዓ ያደርጉ ነበር ይባላል። ረመዳን ከወጣ በኋላ ቀጣይ 5 ወር አላህ ረመዳንን እንዲቀበላቸው ዱዓ ያደርጋሉ። ትርጉሙ ምን ማለት ነው? ወነብዩ አለይሂ ሰላቱ ወሰላም ረመዳን ገና 2 ወር ሲቀረው እጃቸውን ወደ አርረህማን ያነሳሉ። አላሁመ ባሪክ ለና ፊ ረጀበ ወሸዕባን ወበልግና አላሁመ ረመዳን። 2 ወር ሲቀረው ተማጽኖ ያደርጋል። ለምን ነው ነብዩ ረመዳን መገናኘት የፈለጉት? ረመዳን ምን አይነት ደረጃ ቢኖረው ነው? ውስጡ ምንድነው ያቀፈው? ጸጋዎቹ ምንድናቸው? ከረመዳን ደረጃ ትልቅነት ሐደሱን ከውንዩን ዐዚም። ረመዳን ማለት የፍጥረተ ዓለሙ ክስተት ነው። የጀነት በር የሚከፈቱበት፣ የጀሃነም በር የሚዘጉበት፣ ምድር ላይ አይደለም የላይኛው ዓለም ላይ ለውጥ ይፈጠራል። ሸይጣናት የሚጠፈሩበት፣ ከዚህም በላይ መላእካን የሚረግፉበት ምሽት ነው ረመዳን ማለት። ተነዘሉል መላኢከቱ ወሩሑ ፊሃ። መላእካን ተንዚሉ አላለም አላህ። ተነዘሉ ማለት ይረግፋሉ ማለት ነው። ሑሹዱል መላኢካ የመላእካን ተአምር የሚታይበት ምሽትን ያቀፈ ረመዳን። ይሄን ደረጃ ስለሚያውቁ ነው አድርሰን 6 ወር ሙሉ። ከዚህም በላይ የረመዳንን ደረጃ የሚገልጽ አንድ መወደው ሐዲስ አለ፣ ሰሒህ ነው። ረጁላን ሚን በኒ አስለማ፣ 2 በኒ አስለማ ከሚባል ጎሳ 2 ግለሰቦች አሉ። አንደኛው በዒባዳው መካከለኛ ነው። ሌላኛው ካነ አጀደ ብልዒባደቲ ምን ሳሒቢህ፣ ከጓደኛው በላይ በዒባዳ ይበረታ። ጾሙ፣ ሶላቱ፣ ተሐጁዱ፣ ሰላት ዱሓው፣ ቁርአኑ፣ ጂሃዱሁ ወእጅቲሃዱ በዒባዳ ከጓደኛው የበለጠ ነው። አንደኛው ጠንካራ ነው። ግን ይሄ በዒባዳ ጠንካራ የሚባለው ከጓደኛው በፊት ወደ አኼራ ተሻገረ፣ ሞተ። ይሄ በዒባዳ ደግሞ መካከለኛ የሆነው በአመቱ ይሄኛውን ሰው ተከተለ፣ እሱም ወደ አኼራ ተሻገረ። ሁለቱም አልፈዋል። በአንድ ክስተት ላይ ጦልሓቱ ብን ዑበይድላህ መናም ያያል። ከአነ ልቅያመተ ቀድ ቃመት፣ ቅያማ ቁማ። ወከአነ ሙናድን ሚን ባቢል ጀነት ዩናዲ፣ ከጀነት በር ላይ ተጣሪ ይጣራል። ከጀነት በር ተጣሪ ይጣራል። ቢስሚ ለዚ ማተ አኺረን፣
ሁለተኛ የሞተውን ግለሰብ ይጠራዋል ቀድሞ እንዲገባ። ልብ በሉ በዒባዳ የሚበልጠው የመጀመሪያው የሞተው። በአመቱ የሞተው ግን በዒባዳ ደከም ያለ ወደ ጀነት ግን ቀድሞ ተጠራ። ይሄ ክስተት ጠልሓ ግራ ገባው። በዒባዳ የሚበልጥ ያንኛው ነው። ሶላቱሁ ወሲያሙሁ ቅያሙሁ ጂሃዱሁ ወእጅቲሃዱሁ እንዴት ቀድሞት ሊጠራ ቻለ ሁለተኛው ብሎ ግራ ገባው። ይሄን ያልተፈታ ጥያቄ አእምሮው ላይ አዝሎ ወደ ሰሃቦቹ ወጣ። ታሪኩን ነገራቸው በህልሙ ያየው። ሁሉም ሰሃባ ተገረመ። ያንኛው ነው በዒባዳ የሚበልጥ። ሰዎቹ ይበልጣል በሚል መልኩ እስኪለዩት ድረስ የተለዩ ነበረ በዒባዳቸው ልዩነት። ይሄ ወሬ ከሰሃባ ወደ ሰሃባ እየተሸጋገረ ማንጀሮ ላይ ደረሰ። ሙዓሊሙ ናስ الخير ነብያችን ጋር ደረሰ። ረሱል አለይሂ ሰላቱ ወሰላም ይሄን ብጅታ በአንድ ቃል ገፈፉት። አወሚን አይ ሸይእን ተዕጀቡን ምኑ ነው ለእናንተ የገረማችሁ አሉ። አወለም ዩዓመር በዐደሁ ሰና ወአድረከ ረመዳን ከሱ በኋላ ይሄኛው ሰው አመት አልቆየምን ረመዳንንስ አላገኘም እንዴ አሏቸው። ቃሉ ነዓም አዎን አሉ። ፈወላህ አሉ አስረግጠው በአላህ ይሁንብኝ ለማ በይነሁማ ከማ በይነ ሰማኢ ወልአርድ የሁለቱ ደረጃ ልዩነት በምድርና በሰማይ ያለው ልዩነት ነው። ረመዳንን ማግኘቱ ብቻ አይደለም ቀድሞ መጠራት ደረጃቸው የምድርና የሰማያን ያህል የተለያየ ነው አሉ ረሱል አለይሂ ሰላቱ ወሰላም። ረመዳን በረካው ከነካ ማቀፉ እስከገባ ጾሙን ከነካ ቁርአኑን ከነካው በዚህ ወር ውስጥ ዒባዳዎችን አረክ ማለት ከሙታን መዝገብ በላይ ነው። ይሄን ደረጃ የሚያውቁት ሰለፎች 6 ወር ነው አላህ የሚለምኑት አገናኘን እሷ ውስጥ። والنبي عليه الصلاة والسلام يقول إن الله يزين جنته በየቀኑ ጀነት እንድትዋብ ያደርጋል አላህ። ምናልባትም ይላቸዋል ለመላእክቶቹ ባሮቼ የዱንያን ስንክሳር አልፈው ችግር አልፈው ወደ አንቺ ሊመጡ ይችላሉና ረመዳን ላይ ወደ አላህ የሚሻገር ይኖራል። ኺታማችን አላህ ያሳምራል። ረመዳን ሲባል እነዚህ 8 ቀናቶች አቅሌ በግል ሊቀበለው ከሚችለው በላይ ፈጥነዋል። አስደንጋጭ ናቸው። ምን ያህል ወደ ቀልብ መልሰነዋል ጾሙን ስትሉ አዳጋች። ቁርአን ጋር ምን ያህል ተደቡር አድርገናል። አይኖች ምን ያህል አልቅሰዋል። ተሐጁድ ምን ያህል ተለማምደነዋል ስትሉ አሳሳቢ። የዱዓ ፍቅራችን መጥቷል ወይ? ከማፍጠር በፊት መጨረሻዋ ሰዓት የዱዓ ወቅት ነች። ሊሳኢማ عند فطره ዱዓ ስናፈጥር ብናደርግ አይመለስም ተብሏል። ዱዓ ጋር ተዋህደናል ወይ? ረመዳን ይሄን ነገር ሰጥቶናል ወይ? የዱዓን ፍቅር፣ የቁርአን ፍቅር፣ የጾም ፍቅር። ረመዳን ከወጣ በኋላ ሸዋል የሚከብደን ነው አይደለም? ሰኞና ሐሙስ ልንጾም ስልጠናው ምንድነው? ለኛ ህይወታችን ላይ ነው መራብ አይደለም ዓላማ። የአደም ልጅ በአጠቃላይ አላህን ተሰብስቦ ቢያምጽ አላህ ላይ የሚጨምረው የለም። ተሰብስበን አላህን ብንገዛው ከስልጣኑ የምንጨምረው የለም። ያ ዒባዲ ኢነማ አዕማሉኩም ስራችሁ ለእናንተ ነው የሚለን አላህ። ትልቁ በየቦታውም እያሳሰብኩት ያለው የዚህን ወር አትሊስት የቀሩትን ደረጃ እንረዳ። በተለይ ደግሞ ካለፈው የሚመጣው ደረጃው ይጨምራል። በተለይ ወደ መጨረሻው ስንድ ምን የሚባል አንድ ውብ ሌሊት አለ ንገሩኝ። ለይለቱል ቀድር አንድ ምሽት አለ በጣም የተላቀ ሌሊት ደረጃው የማይደረስበት ምሽት አለ። አላህ የመረጠው ሌሊት። አላህ የፈለገውን ፈጥሮ ይመርጣል። ነቢዩላህ አደምን አመፁ፣ ካመፁ በኋላ ተወበቱ ثم اجتباه መረጣቸው አለ። የሰው ልጅ አባት አረጋቸው። ሙሳን አለይሂ ሰላም ከሰው ልጆች ሁሉ መረጠው። እኔ አንተን መርጫለሁ ቢሪሳላቲ ወቢከላሚ እኔም በማናገር በመልእክት መርጫለሁ ይላቸዋል ሙሳን አለይሂ ሰላም። ነብዩላህ ሙሳን አለይሂ ሰላም መርየምን በዘመኗ ተአምር እንድታዝል አድርጓታል። ያ መርየም ኢነላህ አስጠፋኪ ወጠሐረኪ ወስጠፋኪ ዐላ ኒሳኢል ዓለሚን በሷ ዘመን ከነበሩ ሴቶች
እሷን አላህ መርጧል። አላህ ፈጥሮ ወረቡከ የኽሉቁ ማ የሻእ ወየኽታር ጌታ የሚፈልገውን ፈጥሮ ይመርጣል። የሚመርጥበት የራሱ መስፈርት አለው። መስፈርት አለው። አላህ ቀልብ ላይ የሚያየው ቦታ አለ። አላህ ለኸይር ይመርጣሃል፣ ለሶላት ይመርጣሃል፣ ለቁርአን ይመርጣሃል፣ ለጾም ይመርጣሃል። እንዲመርጥ ግን ውስጥህን አላህ ያያል። ነቢዩላህ ሙሳን ዓለይሂ ሰላም አላህ ጠየቃቸው፣ ያ ሙሳ ለምን ይመስልሃል አንተን የመረጥኩ እኔም በማናገር አላቸው። ነቢ ሙሳ መልስ የላቸው። አንተ ሙሳ ሆይ አላቸው የባሮችን ሁሉ ቀልብ አየዋል፣ ያንተ ለኔ የበለጠ የተሰበረ ሆኖ አየሁት አላቸው። አላህ ምድርን ፈጥሯል። ከምድር ከከተማ መካን መረጠ፣ ከዓባን መረጠ። አላህ ከሰው ልጆች ነቢያትን መረጠ፣ ከነቢያት ሩሱሎችን መረጠ፣ ከሩሱሎች አምስቱን ኡሉል ዐዝም የቁርጥ ስሜት ባለቤቶችን መረጠ። ነቢዩላህ ኑሕን፣ ኢብራሂምን፣ ሙሳን፣ ዒሳንና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከአምስቱ ደግሞ ሰይድና መሐመድን መረጣቸው። አላህ ሱብሓነሁ ወተዓላ ፈጀዐለሁ ኢማመሁም ወኻተመሁም መደምደሚያቸው አይነታቸው አደረጋቸው። በይቱል መቅዲስ ላይ አስከትለው የሚሰግዱ ሸውቂ እንዳለው ማለት ነው። አንተን እኮ በይቱል መቅዲስ ላይ ነቢያቶቹ ሲያዩ ከበቡህ ይላቸዋል። ለማ ረአውከ ልተፉ ቢሰይድህም ከማ ተልተፉ ልጁንዱ ቢልዓለሚ ነው። ልክ ሲያዩ ነቢያቶች ከበቡ። ከማ ተልተፉ ልጁንዱ ቢልዓለሚ ልክ የጦር ሰራዊት ባንዲራው ዙሪያ እንደሚሰበሰበው መሪያቸውን አገኙት። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸውን ከነቢያት አላህ መረጠ። ቀናትን ፈጠረና ዙልሒጃ የሚባሉ 10 ቀናትን መረጠ። ሌሊቶች ወርን ፈጠረና ረመዳንን መረጠ። ሌሊትን ፈጠረና ለይለቱል ቀድርን መረጠ። አላህ ጌታ የፈለገውን ይፈጥራል፣ የፈለገውን የሻውን ይመርጣል። ለይለቱል ቀድርን መረጠና ደረጃዋን በአንድ አንቀጽ አልነገረንም፣ በአንድ ሱራ አብራራለን። ኢና አንዘልናህ ፊ ለይለቲል ቀድር አንተ መሐመድ እኛ ይሄን የተከበረውን ቁርአን በተላቀው ሌሊት አወረድ ነው። ከየት አወረደው? ወዴት አወረደው? ኢብኑ አባስ ይንገሩን። አላህ ከለውሕል መሕፉዝ ዓርሽ ዘንድ እሱ ዘንድ ካለው ሰሌዳ ጥቡቅ ከሆነው ሰሌዳ አንስቶ ኢላ በይትል ዒዛ የመጀመሪያው ሰማይ ላይ የሚገኝ ቤት አለ። አቅጣጫው ከካዕባ አቅጣጫ ላይ የተሰራ ቢወድቅ ካዕባ ላይ ያርፋል የሚባል መላኢካዎች በየቀኑ የሚጎበኙት ቤት አለ የመጀመሪያው ሰማይ ላይ። ነቢዩ ዓለይሂ ሰላቱ ወሰላም በየቀኑ 70,000 መላኢካ ይጎበኘዋል። እስከ የውመል ቂያማ ወረፋ ይደርሳቸውም ይላል። ወደዚህ ቤት አወረድ ነው እኛ። ከዛም ይላሉ ኢብኑ አባስ ቢሐስቢል ወቃኢዕ እንደ ክስተቱ በ23 ዓመት ውስጥ ቁርአን ወርዶ አለቀ። ወየስአሉነከ ዐኒል መሒድ ስለ ሀይድ ይጠይቁሃል፣ ቁል እንዲህ በላቸው። ስለ ጨረቃ ይጠይቁሃል፣ ቁል ሂየ መዋቂቱ ሊናስ ያቺ ሴት መጣ ረሱልን ትመሳጠራቸዋለች። ቀድ ሰሚዐ አላህ ይወርዳል። እነዛ ሙናፊቆቹ በዓኢሻ ላይ ተረት ተረት ያስወራሉ፣ ቅጥፈት። እነ ለዚነ ጃኡ ብልኢፍኪ ዑስበቱን ሚንኩም ሚል ተዘግኖ ይወርዳል ወደ መሬት። 23 ዓመት ቁርአን ከለውሐል መሕፉዝ በሌለቱል ቀድር ወደ በይትል ዒዛ ወረደ። በ23 ዓመት ደግሞ እኛ ጋር ወርዶ አለቀ ቁርአን። የሰው ልጆችን የሚዳኙበት መመሪያ ወረደ። ኢና አላህ ክብሩን እየጠቀሰ እኛ አንዘልና አወረድ ፊ ለይለቲል ቀድር በተከበረው ምሽት አወረድ። የተከበረው ምሽት ሲባል ቦታ አልሰጣችሁትም እንዴ? ወማ አድራከ ማ ለይለቱል ቀድር አላለ። ይሄ ሱአሉ ተዕዚም ወተሽሪፍ የማላቅ ጥያቄ ነው። ምን አሳወቀ የዚችን ሌሊት ደረጃ አላለ። ለይለቱል ቀድር አለ። ሚስጥሩ እዚህ ጋር ያለ ይሄ የተላቀው ሌሊት ማለት ኸይሩን የተሻለ ነው። ምን አልፊ ሸህር ከ1000 ወር 1000 ቀን አላልኩም፣ ልብ በሉ። አንድ ምሽት ከ1000 ወር በላይ እንዴት ሊያልፍ ይችላል? ይህን የቁርአን አንቀጽ ለዓመታት ስናስተምር 1000 ወር በሚል ቀጥታ 83 ዓመት ከ4 ወር እናደርገውና የሌለቱል ቀድርን ዋጋ 83 ዓመት ከ4 ወር አድርገን አስተምረነዋል ለዓመታት።
አሁን ግን ሙፈሲሮቹ አዲስ ሐሳብ ይዘው መጡ። አላህ ያለው ከአልፍ ሸህር አላለም። ካፉት ተሽቢህ አይደለም ያመጣው። ልክ እንደ 1000 ወር ነው አይደለም ያለው። አላህ ያለው ምንድን ኸይሩን የተሻለ አለ። ከ1000 የተሻለ ቁጥር ንገሩ። 2000 ከ1000 ይሻላል አይደለም? ነው አይደለም? 3000 እስከ 1000 ይሻላል። 1 ሚሊዮንስ ይሻላል? 1 ቢሊዮንስ? የረመዳን ደረጃ ዲካ የለውም ማለት ነው። አላህ ያላቸው ከ1000 ወር ይበልጣል ነው እንጂ 1000 ወር ነው አይደለም ያለው። ቁጥሩ ከ1000 ወር ያልፋል። አላህ ለምን 1000 ወርን ተጠቀመ? 1000 ሚለው ለምን ተጠቀመ? አረቦቹ ቁርአን በወረደበት ዘመን ቁጥርን የሚጠሩት በሺ ብቻ ነው። ከሺ በላይ እርከን የላቸው። አሁን ነው ቢሊየን ሚሊየን የመጣው። ስለዚህ እነሱ ቁጥር ሲጠሩ 1000 በ1000 እያባዙ። ለምሳሌ አብዱራህማን ኢብኑ አውፍ በጣም ሀብታም ናቸው። ስለሳቸው ሲናገሩ ምን ይላሉ? ለአብዱራህማን ኢብኑ አውፍ እኮ 1000 ወ1000 ኢቢል ነበረው ይላሉ። 1000 ግመል ነበረው። ስንት ማለት ነው? 1 ሚሊየን ማለት ነው ስታባዙ። ወካነ ለሁ ሚነል ገነም 2000 ወ1000 ገነም ይላሉ። ከፍየልና ከበግ ደግሞ 2000 በ1000 ነበረው። ስንት ማለት ነው? 2 ሚሊየን ነበራቸው። አባዙት። አብዱራህማን ኢብኑ አውፍ የጀዚራው እነ ዑስማን ኢብኑ አፋን መልቲ ቢሊየነር ነበሩ። 1 ሚሊየን ግመል። አሁን ግመል ስንት ነው ዋጋው? 50 ሺህ ብር። ስንት ነው ግመል የምታውቁ ሐሳብ? የግመል ዋጋ ስንት ነው? ወደ 50 ሺህ። 1 ሚሊየንን በ50 አባዙልኝ ስንት ይመጣል? 50 ቢሊየን ይመጣል። ግመላቸው ብቻ ማለት ነው። ግን እንደኛ ፋይናንሱን ይዘው አልቋጠሩትም። ከኛ የሚለዩ ብሩ አለ፣ ሰጭ ናቸው። ያውም በአንድ ክስተት ላይ የአብዱራህማን ኢብኑ አውፍ 700 የጫነ ግመል ከነጭነቱ ወደ መዲና ይገባል። መዲና ሲገባ ማህበረሰቡ ጮኸ፣ ቅፍለቱ ገባ ብሎ ሲጮህ ረሱል ዓለይሂ ሰላቱ ወሰላም ወደ አኸራ ሄደዋል። እናታቸው አይሻ ቤት ቁጭ ብላ ይሄን ድምፅ ሰማች። ምን ተከሰተ ስትል 700 የአብዱራህማን ኢብኑ አውፍ ግመል ጭነው እየገቡ ነው አሏት። ከዛም ሰይዳችን ያሏትን አስታውሳ አሃ ለዛ ነው እንዴ ነቢዩ ዓለይሂ ሰላቱ ወሰላም ረአይቱ አብዱራህማን ኢብኑ አውፍን የድኹሉል ጀነተ ሐብወን እየደኸ ሲገባ ጀነት አየሁት ያሉ ምናልባት ይሄ ተጠያቂነት ኑሮበት ይሆን አሉ ሰይዳችን ሰለላሁ ዐለይሂ ወሰለም። ይሄን እናታችን አይሻ ስትናገር ሰሃቦቹ ሰሙ። ሩጠው ሄደው ለአብዱራህማን ኢብኑ አውፍ ነገሩት። ግመሎቹን ሳያራግፍ ወደ እናታችን አይሻ መጣ ረዲየላሁ ተዓላ ዐንሃ። የምእመናን እናት ወይ የሰማሁት ወሬ እውነት ነው? አዎ። ከነቢዩ ሰምተሸዋል? አዎ አለች። እሷ ፊት እንደቆሙ በአንቺ ፊት እወስናለሁ ግመሎቹ ከነጭነቱ ሰደቀቱን ፊ ሰቢልላህ አላት። 700 ኮንቲነር ማለት ነው። በዚህ ዘመን ይዘውታል፣ ግን አካፍለውታል። ልዩነታችን እሱ ጋር። አሁን ውድድር አለ አይደል? ሰው ሚሊየን ጨርሶ ቢገባ ይባላል። ሰማለ ቢኮ ገባ፣ ቢሊየን ገባ። ሁለቱ ህንፃው ሲደመር እዛ ሳር ቤት ላይ ያለው ቤት እዛ ፋብሪካው 1-2 ቢኮ ገባ ይባላል። ጥሩ ነው፣ ብሩን መያዝ አለበት። ግን ምን ያህል ፐርሰንቱ ለአላህ እንሰጣለን? ትልቁ ቁም ነገር ያለው እሱ። ገንዘብ ልናመሰግን ነው የተሰጠን። ድህነት ልንታገስ ነው የተሰጠን። ሊኩሊ ሶባሪን ሸኩር፣ አመስጋኝ ጸጋ የተሰጠው ያጣ ሊታገስ። የቁርአን መልእክት ይሄን እነ ፊ ዛሊከ ለዚክራ ሊመን ካነ ለሁ ምንድነው ቁርአኑ? ሊኩሊ ሶባሪን ሸኩር። ሶብርና ሽኩር ነው የዓለም ቋንቋ እሱ ብቻ ነው። አለቀ። የተሰጠው ያመሰግናል፣ ያጣ ይታገሳል። የህይወት ቋንቋ ይሄ። አረቦቹ የሚያውቁት ቋንቋ ከፍተኛው ስንት ነው አለ? 1000 ነው። ለዛ ነው የኢማሙ አህመድን ሲናገሩ ኢማሙ አህመድ እኮ 1000 ወ1000 ሐዲስ ሐፍዘው ነበር ይላል። 1 ሚሊየን የተለያየ ሪዋያ የሰሃባው ንግግር የታቢዒን ሁሉ የያዙት ሐዲስ ይባላል። በጥቅሉ 1 ሚሊየን ሐፍዘው ነበር ይባላል። ኢማሙ አህመድ ኢብኑል ሙባረክ 700 ሺህ ሐፍዘው ነበር።
አረቦቹ የሚያውቁት የቁጥር እርከን የመጨረሻው 1000 ይባላል፣ 1000 ይባላል። አላህ እነሱን እያናገረ ስለሆነ እዚህ ቦታ ምን እያለ ነው? ኸይሩን ሚማ ተዕሪፉነ ሚነል ዐደድ ማለት እናንተ የምታውቁት የቁጥር ከፍታ 1000 ነው አይደል? ከ1000 ወር በላይ ይበልጣል አላቸው። ትርጉሙ ገብቷቸዋል? የረመዳን የለይለቱል ቀድር ዋጋ 83 ዓመት ከ4 ወር አይደል? አላህ ኸይር ከሱ ይሻላል። ጥጉን አላህ ነው የሚያውቀው። 1 ሚሊዮን ነው፣ 1 ቢሊዮን ነው፣ 1 ትሪሊዮን ነው፣ ወሰን የሌለሽ ጸጋ ምንለው ረመዳን ለዛ። ይሄን ጸጋ ስለሚያውቁ ነው ሰለፎቹ 6 ወር አላህን አድርሰን። ሚስጥራውን ገባችሁ? እኔ ልጅ ሁኜ 6 ወር ዱዓ ያደርጋሉ ሲባል ብዙ አይመጣልኝም ነበር። 6 ወር እንዴት አንድ ሰው ዱዓ ያደርጋል? ትንሽ ይከብድ ነበር ሐሳቡ። እንዴት ነው 6 ወር የሚያደርጉ? የነዚህን ሐዲሶች ማዕና ስረዳ ግን ሊያደርጉም ይገባል። መልእክተኛው አለይሂ ሰላቱ ወሰላም ረጀብ ላይ ሆኖ ዱዓ ማድረጋቸው ሚስጥሩን ጥልቀት ስለሚያውቁ ተነዘሉል መላኢከቱ አለ አላህ። ከዛ በኋላ ኸይሩን ሚን 1000 ሸህር ካለ በኋላ ተነዘሉል መላኢከቱ መላኢካዎች ይዘንባሉ። ተንዚሉ ይወርዳሉ፣ ተነዘሉ ይረግፋሉ ማለት የመላኢካ አጀባ ነው የሚወርደው ወደ ምድር። ለክብሩ ረሱል አለይሂ ሰላቱ ወሰላም ወህይ ሲያቃብላቸው የነበረው ጅብሪል ከሳቸው ህልፈት በኋላ የሚያደርሰው ወህይ ስለሌለ አይመጣም። በዚህ ምሽት ግን ለክብሩ ይወርዳል። ወሩሁ ፊሃ ጅብሪል አብሯቸው ይወርዳል። መላእካን ከጅብሪል ጋር ይወርዳል። بإذن ربهم በጌታ ፍቃድ ሚን ኩሊ አምር የአላህን ትእዛዝና ውሳኔ ይዘው ይወርዳል። በዚህ ምሽት ውሳኔዎች የሚተላለፍበት ምሽት ነው። ለዛ ነው ሌላ አንቀጽ ላይ ፊሃ በዚህ ምሽት ይፍረቁ ኩሉ አምሪን ሐኪም ይላል። ውሳኔዎችም የሚተላለፍበት ነው። ገሌ በድህነት ታግሷል፣ ሀብት ይለቀቅለት። ገሌ ተሰጥቶት ነበር አጠቃቀሙን አላወቀም፣ ይጨበጥበት። ገሌ በጤንነት ታግሷል፣ አፍያ ይሰጠው። ገሌ በአፍያው ላይ አምጾናል፣ ትንሽ ይቆንጠጥ። ውሳኔ የሚተላለፍበት ለዛ ነው ለይለቱል ቀድር ሚለውን በፈትህ ዳል ተቀርቷል። ቀደር ተብሎ የውሳኔ ሌሊት ማለት ነው። ፊሃ ይፍረቁ ኩሉ አምሪን ሐኪም ውሳኔዎች የሚተላለፍበትም ምሽት ነው። ሚን ኩሊ አምር ከጌታ የሆነ ትእዛዝ ሰላሙን ሂያ አላህ እሷም ሰላም ነች። ሐታ መጥለዒል ፈጅር ንጋቱ ወገግ እስኪል ሰላማዊ ምሽት ነች። ሰላሙን ሂየ በሶስት ፈሰሩ። ሰላሙን ሂየ ማለት የሚወርዱት መላኢካ ሶላት ላይ ኢባዳ ላይ ያለ ምእመናን ሰላም ይላሉ። ሰላሙን ሂየ ማለት አላህ ሰላምን እንጂ ለአደም ልጆች ውሳኔ አያስተላልፍም። በዚህ ምሽት ሰላሙን ሂየ ማለት እርጋታ የሰፈነባት ደስ የሚል አየር ያለባት ምሽት ማለት ነው። ንጋቱ እስኪወጣ ድረስ ደረጃውን የረመዳን ገባ ጥልቅ ነው ማዕና። ይሄን ለማግኘት ነው ረሱሉ አለይሂ ሰላቱ ወሰላም የእድሜ ልካቸውን የመጨረሻዋን 10 ቀን መስጂድ ናቸው። ወደ የመጨረሻው የእድሜ ክፍላቸው ላይ 20ዋን ቀን ኢዕቲካፍ ነበር፣ አይወጡ። ሸደ ምእዘራ ነው የምትል አይሻ ወአሕያ ሌይላ ወአይቀዘ አህለ ቤተሰብን የአላህ ረድኤት የሚዘንብበት ነው ተነሱ የሚሉበት ወቅት ነው። ሰይድና ዑመር ረዲየላሁ ተዓላ ዐንሁ ቤተሰቦቹን በተለይ የመጨረሻው 10 ቀናቶች ተነሱ ዒባዳ አድርጉ ይሉ ነበር። የአላህን ቁርአን እየቀሩ ወእሙር አህለከ ቢሰላቲ ወስጠቢር ዐለይሃ ላ ነስአሉከ ሪዝቀን ነሕኑ ነርዙቁክ ወልዓቂበቱ ሊተቅዋ። ቤተሰቦችህን ለኸይር ቀስቅስ ሚለውን እየቀሩ ቤተሰብን ተነሱ፣ ረድኤቱ እየወረደ ነው፣ በረከቱ እየዘነበ ነው፣ ተነሱ ይሉ ነበር። ምን ነው እነዚህ ምሽቶች እና አንዘልናሁ ፊ ለይለቲን ሙባረካ ብሏል አላህ። የተባረኩ ሌሊቶች ናቸው። ቀኑ ግልጽ አይደለም። ወደ መጨረሻው 10 ቀን እንደሆኑ ተስፋ እናደርጋለን። ከ10 ቀናቶቹም ሙሉ ቁጥር ያልሆኑት እንደሆኑ ተስፋ ይደረጋል። ግን ሌላ ለይለቱል ቀድር ደግሞ በየሁሉ ምሽት አለ። በየሁሉ የረመዳን ምሽት ይላሉ ነብዩ አለይሂ ሰላቱ ወሰላም ወሊላሂ ዑተቃ ሚነናር ይላሉ። በየምሽቱ አላህ ከጀሃነም ነፃ የሚላቸው ባሮች ደግመዋል። ከነሱ አላህ ያድርግ።
ነፃ ከሚወጡት አድርገን فمن زحزح عن النار وأدخل الجنة فقد فاز አላህ ለይለቱል ቀድርን ይወፍቀን። ታዲያ እንደ ማሳረጊያ ይሄን የለይለቱል ቀድርን ጸጋ ዝም ብሎ የተሰጠን ተራ ስጦታ አልነበር። ወደ ነብዩ አለይሂ ሰላቱ ወሰላም ጅብሪል መጣና 3 ታሪክ ነገራቸው። ኢብኑ አባስ ነው የሚያወሩት ረዲየላሁ ተዓላ። አንደኛው አንተ መሐመድ ካንተ በፊት በነበሩ ህዝቦች መሃል አንድ ሰው ነበር 1000 ወር ሰይፉን እንዳወጣ ፊ ሰቢልላህ ሲጠብቅ አሳለፈ አላቸው። ግልጽ ነው 1000 ወር ፊ ሰቢልላህ እድሜው ስንት ነው ማለት ነው? እድሜው በጣም ብዙ ነው ማለት ነው አይደል? የቀደምቱ ትውልድ እድሜያቸው ስንት ነው? በእኛ ባሁኑ ዓመተ ልደት ነው የሚመስለው አጠራሩ። ነቢዩላህ ኑህ እድሜያቸው ስንት ነው? ሙፈሲሮቹ እስከ 1800 ዓመት ያደርሷቸዋል። ዳዕዋ ላይ ብቻ ህዝቡን ቁሞ ያስተማሩበት 950 ዓመት ነበር። ፈለቢተ ፊ ቀውሚሂ አልፈ ሰነትን ኢላ 50 ዓም እድሜያቸው 1000 2000 ነው። ግልጽ ነው። በእኛ ዘመን እንትን ነው የሚመስል የሚሊኒየሙ ከወጣ ስንት ጊዜው ነው? አሁን እኮ ገና የሰው ልጆች ራሱ ሚሊኒየም ሁለተኛው ሚሊኒየም ላይ ነው 2023 ነው በፈረንጆቹ አይደል? ይሄ እድሜ የአንድ ሰው እድሜ ነበር በቀደምቶቹ ትውልድ ውስጥ። ነቢዩላህ ኑህ 950 ዓመት ዳዕዋ ላይ አሳልፈዋል እና 1000 2000 ተራ እድሜ ነው በዛ ትውልድ። ከዛ እድሜው ውስጥ 1000 ወር ሰይፉን ይዞ የአላህን ዳር ድንበር ሲጠብቅ አሳለፈ አላቸው። ረሱል አለይሂ ሰላቱ ወሰላም ትንሽ ተከዙ። ኡመታቸው እድሜያቸው አጭር ነው። ከነዚህ ጋር እንዴት ነው የሚወዳደሩት? ሁለተኛ አመጣላቸው። አንተ መሐመድ ካንተ በፊት በነበሩ ትውልዶች 1000 ልጆች ነበሩት ጎረምሶች፣ አንድ ሰው የወለዳቸው ሁሉንም ፊ ሰቢልላህ አውጥቷቸው ጂሃድ ወጥተው ተሰው አላቸው። ረሱል አሁንም ተከዙ ሰለላሁ ዐለይሂ ወሰለም። ከዛም ለጌታቸው አንድ አቤቱታ አቀረቡ። ረቢ ጀዐልተ ኡመቲ አቅሰረሁም አዕማረን ወአቀለሁም አዕማለን። እድሜያቸውን የኡመቶችን አጭር አረከው። አጭር ስለሆነ እድሜያቸው ስራቸው ማነሰብኛል። አላህ ቀልባቸውን ሊክስ ይላሉ ኢብኑ አባስ። ላንተና ለኡመትህ እድሜያቸው አጭር ቢሆንም አንዲት ምሽት ሰጣቸዋለሁ፣ እሷ ከ1000 ወር በላይ ዋጋ አላት አላቸው አላህ ሱብሓነሁ ወተዓላ። اللهم صل وسلم على نبينا። ጭንቀታቸው ትካዚያቸው እኔ እናንተ ነን፣ ሌላ አይደለም። እናትና አባት እኮ አሁን ይጨነቃል፣ ስትሞት ያለቅሳል፣ ፋይሉ ተዘግቷል። እሳቸው ቂያማም ሄደው አያርፉም እንዴ? ኡመቲ ኡመቲ፣ እዛም ጭንቀት ምድርም ጭንቀት። ለዛ ነው አላህ ባህሪያቸውን እንድናቅ ለቀድ ጃአኩም በእርግጥ መጣላችሁ አላሉ። ረሱሉን መልእክተኛ ምን አለ ከዛ በኋላ ሚን አንፉሲኩም። ይህ አንደኛው አቀራር ከነፍሳችሁ። በጣም ወዶ አቀራር ሚን አንፈሲኩም ተብሎ ተቀርቷል። አንፈስ ምን ማለት ነው? የምርጦች የሩሱሎች ኢማም ልኬላችኋለሁ አለ። ባህሪው ምንድነው? አዚዝ፣ የሚከብደው በጣም አዚዙን አለይህ ማ አኒቱም፣ እንቢታችሁ የሚያስጨንቀው። ፈለዓለከ ባኺዑን ነፍሰክ፣ እንደው ካላመኑ ብለህ ራስህን ልታጠፋ ነው ተብለው እስኪገሰጹ ድረስ የሚጨነቅ አዚዙን አለይህ ማ አኒቱም ሐሪስ፣ ጉጉ የሆነ ሐሪሱን አለይኩም፣ ለእናንተ እንድታምኑ ጉጉ የሆነ። እንዴት ነው የሚያምኑልኝ? ጥረታቸው ጭንቀታቸው እመቴ ከሳት እንዴት ይወጣል? ቢልሙእሚኒን በአንድ ላይ ንገሩኝ፣ ረኡፍ ረሒም። በምእመናን ደግሞ በጣም አዛኝ የሆኑ ነብይ ናቸው። ጭንቀታቸው እንዴት ነው ውድድሩ ላይ የተቀደመው እመቴ ጀነት ይገባል ብቻ ነው። ጌታዬ እድሜያቸው አጭር ነው፣ በዚህ እድሜ ምን ሰርተው ነው ፊርደውስ ላይ የሚጋፉት ነቢያቶች ጋር? መሐመድ ላንተ ለኡመቶች አንዲት ምሽት ሰጣለሁ፣ ከ1000 ወር በላይ የተሻለ ዋጋ ያላት ሰጣለሁ። ይሄን አላህ በሳቸው ጭንቀት በሳቸው ቁዘማ የሰጠን ሌሊት ነው። ሰሉ ዐላ ረሱሊላህ። اللهم صل وسلم على
እናታችን አይሻ ረዲየላሁ ተዓላ ዐንሃ እዝነታቸውን በአንድ ቃል ትገልጸዋለች። አንዴ ነቢዩን ዓለይሂ ሰላም ሰሒህ ሐዲስ ነው የምነግራችሁ። ፈረአይቱ ፊህ ጢበ ነፍሲን አንዴ ቁጭ ብለን እያለ ደስታ ወሯቸው አየሁ። ፊታቸው ፍንድቅ ብሎ አየሁ። ይችን እድል ልጠቀምባት ብዬ ቀጨም አረኳትና እስተግፊር ሊ ያ ረሱለላህ አልኳቸው። የአላህ መልእክተኛ ማህረታህን ጠይቅልኝ አላህን አልኳቸው። እጃቸውን አነሱና አላሁመ ጌታዬ እግፊር ሊአኢሸተ ማ ቀደመት ወአኸረት ወአሰረት ወአዕለነት ብለዋል። ጌታዬ አይሻን ይቅር በላት፣ ያሳለፈችውን የሚመጣው በግልጽ የሰራችውን በሚስጥር ሁሉም ማራት አሉ። እናታችን አይሻ ከደስታ የተነሳ እያለቀስኩ መሬት ላይ ቁጭ አልኳ። እንግዲህ ምን ቀረው እንጂ ከፊት ከኋላ ከውስጥ የውጭ ተጠረገ አይደል? በጣም ደስ ሲላት አይሻ ደስ አለሽ እንዲህ አሉ። አሁን የአላህ መልእክተኛ ምን ቀረ አልኳቸው። ያ አይሸቱ ሃዚህ ዳዕወቲ ሊኡመቲ ፊ ኩሊ ሶላቲ ያሉኛለች። ይሄ እኮ በሁሉም ሶላቴ ለኡመቶች የማደርገው ዱዓ እኮ ላንቺ አሁን ነው። አንዴ ግልጽ ነው። በየሶላቴ ለኡመቴ የማደርገው እስትግፋር ጭንቀታቸውን እናንተ ሌላ የላቸው። ላይም ሄደው ኡመቲ ኡመቲ እዚህ መጣው ኡመቲ ኡመታቸው እድሜያቸው አነሰ። እንዴት ነው እነዛ ጋር የሚወዳደሩት? እዛ ጋር ትውልድ ላይ እኮ 300 ዓመት እኮ ገና ፍንዳታ ነው። ገብቷችኋል? አንድ ሰው 300 ዓመቱ ከሆነ ገና እያደገ ነው። ያውም አንድ ሪዋያ አለ ምን ነብዩላህ ኑህ አለይሂ ሰላም አንዲት ሴት ልጇ 300 ዓመት ሆኖ እሷ 1000 ምናምን ነች እድሜዋና ልጇ ሞተ። ሲሞት አምረር አለቀሰች፣ በጣም አለቀሰችና ምንድነው ሲሏት ይሄው ልጄ በጧቱ ሞተ፣ የዱንያውን ፀሐይ ሳያየው ቀብር ውስጥ አረጃለች። ስንት ዓመቱ ነው? 300 ዓመት። ከዛ ነብዩላህ ኑህ ፈመረ ቢጀንበ በጎኑ አለፉ። ምንድነው የሚያስለቅስሽ አንቺ ሴት? ልጄ ሞቱ ያ ነብዩላህ። ስንት ዓመቱ ነው? 300። አያንቺ የመጨረሻው ትውልድ የአህመድ ኡመት ይመጣሉ፣ እድሜያቸው ከ60 እስከ 70 ነው አሏት። ደነገጠችና ስንት አለች? 60 እና 70 ነው አቨሬጁ እድሜያቸው አሏት። ትክዝ አለችና እድሜያቸው ግን ያ ነብዩላህ ቤት ይሰራሉን እንዴ አለቻቸው። እንሰራለን ያውም ወደ ላይ ነው አይደል? ሙሽመኽራቱን ፊል ሀዋ ስካይ ስክራፐር ነው አይደል? ይሄ ረጅሙ ህንፃ 48 ፎቅ ነው። ቡርጅ ኸሊፋ የሚባለው የዱባዩ የዚህን 4 እጥፍ ከግማሽ ግልጽ ነው። ይሄ በ823 ሜትር ነው ቡርጅ ኸሊፋ። ጅዳ ታወር ደግሞ አሁን እየመጣልን ነው ሳውዲ አረቢያ ውስጥ። ወደ ላይ ስንት ነው? 1 ኪሎ ሜትር። ኪሎ ሜትር አንተ ወደ ጎን ነው የምታውቀው አይደል? ወደ ላይ ነብዩላህ ኑህ ያልሰሙት ጉድ ማለት ነው። ሰው ወደ ላይ በኪሎ ሜትር እየሰራ ነው ማለት ነው። ቤት ይሰራሉን እንዴ አላህ ነብይ? አረ ያውም የተለየ ነው የሚሰሩት አለ። እሷ በአንድ ቃል ቋጨችው። እኔ በእነሱ ኡመት ብሆን ዛፍ ላይ ነበር ማሳልፈዋል። ለ60 ዓመት ቤት ሰው ለ60 ዓመት ቤት ይሰራል። ያውም እኮ አይሳካልም። ይኸው 30 ድረስ ትንደፋደፋለህ፣ 40 ላይ ትንሽ ብር ትሰበስባለህ። የሆነች 40 አጋማሽ ላይ የሆነች ነገር ይኖራል። ተንደፋድፈህ ትደርሳለህ። ሳትኖርበት ወደ ዋናው ቤት ትሻገራለህ። እድሜያችን አጭር፣ የእድሜያችንን እጥረት የሚተካ ጸጋ በታላቁ ነቢይ በዓለሙ ብርሃን በሰው ልጆች ሁሉ አይነታ በነቢያቶች ኢማም በሩሱሎች አውራ ዱዓና ጭንቀት አላህ ሰጠን። አልሐምዱሊላህ ረቢል ዓለሚን። የእሳቸው ኡመት ያደረገን ጌታ የተመሰገነ ይሁን። እሳቸው ጋር ቅያማ ላይ አብረው ከሚነዱት አላህ ያድርገን። ከሐውዳቸው እጃቸው ላይ ጠጠው ከሚጠግቡት አላህ ያድርገን። ፊርደውስ የምንጎራበታቸው አላህ ያድርገን። የጀነት ትልቁ ጸጋ ምንድነው? የጀነት ጸጋ ምንድነው አሏቸው። አንዱ ንገሩኝ እስኪ አላቸው። ወንዙ ዛፉ ፍሬው የሚሉት መስሎታል። ፊሃ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ እሷ ውስጥ ረሱል አሉ። አለቀ ጸጋ።
አለቀ ጸጋ የጀነት ቁንጮ ጸጋ አገኘ ከዛ እሳቸው ጋር ቁጭ ብለ አርህማንን ታያለ አላህ ከነሱ ያደርግ ፊርደውስ ከሚያርፉት አላህ ያደርግ ሱናቸው ላይ ኑረን መንገዳቸው ላይ ኑረን ከሚያልፉት አላህ ያደርግ ጭንቀታችን ሀማች ለሳቸው ዲን አላህ ያደርግ ለኸይር ምንሽቀዳደም አላህ ያደርግ ይህም መስጂድ የሚጠብቁ ኢማሞቻችን ኡስታዞቻችን የምታሰሩ አለ الخيሮች አላህ ይጠብቃችሁ ወሰለላሁ ዐለይሂ ወሰለም ወባረከ ዐላ ነብይና መሐመድ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ